ይታደስ በአዲስ ከተማ ክፍለ ከተማ ወረዳ ኮሚኒኬሽን ጽሕፈት ቤት በየሳምንቱ ተዘጋጅቶ የሚቀርብላችሁ የፊታድስ ዝግጅታችን ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ሐምሌ 10 2017 ዓ.ም ባካሄደው ሁለተኛ አስቸኳይ ስብሰባ በተዘጋጀው የፌዴራል የገቢ ግብር ማሻሻያ አዋጅ ላይ በስፋት ከተወያየ በኋላ አዋጅ ቁጥር 1395/2017 ዓ.ም ሆኖ በስራ ላይ እንዲውል ያጸደቀው በመሆኑ አዋጁ በምክር ቤቱ ከጸደቀበት ሐምሌ 1 ቀን 2017 ዓ.ም ጀምሮ በስራ ላይ ውሏል። የፌዴራል የገቢ ግብር አዋጅን ለማሻሻል የወጣ አዋጅ በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ማድረግ የሚቻል መሆኑ ስለታመነበት ይህን ዓላማ ከግብ ለማድረስ የታክስ ማስከፈያ ምጣኔው ከወቅታዊ የኢኮኖሚ ሁኔታ ጋር የተጣጣመ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋትና ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር ለማድረግ ሲባል አዋጁ እንዲሻሻል ተወስኗል። የፌዴራል የገቢ ግብር አዋጅን ለማሻሻል የወጣ አዋጅ በገቢ ግብር ስርዓት ላይ ለውጥ በማድረግ የመንግስትን ገቢ አሰባሰብ ማሻሻልና ለኢኮኖሚ እድገት እገዛ ማድረግ የሚቻል መሆኑ ስለታመነበት ይህን ዓላማ ከግብ ለማድረስ የታክስ ማስከፈያ ምጣኔው ከወቅታዊ የኢኮኖሚ ሁኔታ ጋር የተጣጣመ እንዲሆን የሚያስችል ማስተካከያ ለማድረግ የታክስ መሰረቱን ለማስፋትና ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር ለማድረግ ሲባል አዋጁ እንዲሻሻል ተወስኗል። የግብር ከፋይ ደረጃዎች አንደኛ፣ ለዚህ አዋጅ አፈጻጸም ሲባል የሚከተሉት የግብር ከፋይ ደረጃዎች ይኖራሉ። የደረጃ ሀ ግብር ከፋይ አንደኛ ድርጅት ወይም ሁለተኛ ጠቅላላ ዓመታዊ ገቢው ብር 2 ሚሊዮን ወይም ከዚያ በላይ የሆነ ማንኛውም ሌላ ሰው። ደረጃ ለ ግብር ከፋይ የሚባለው ድርጅትን ሳይጨምር ዓመታዊ ጠቅላላ ገቢው ከ2 ሚሊዮን የሚያንስ ሰው ነው። ሁለተኛ የታክስ ባለስልጣን ታክስ ከፋዩ የሚያቀርበውን የግብር ማስታወቂያ ወይም የሚያገኘው ሌላ ማናቸውም መረጃ መሰረት በማድረግ ለግብር ዓመቱ የግብር ከፋዩ ደረጃ የተለወጠ መሆኑን አለመሆኑን ይወስናል። ሶስተኛ ሚኒስትሩ በዚህ አንቀጽ ንዑስ አንቀጽ 1 የተመለከተውን እና ግብር ከፋዮች የደረጃ ሀ ወይም የደረጃ ለ ግብር ከፋይ ብሎ ለመመደብ የሚያስችለውን ዓመታዊ ጠቅላላ ገቢ መጠን በኢኮኖሚ ጥናት ላይ በመመስረት ቢያንስ በ5 ዓመት አንድ ጊዜ ማሻሻል አለበት። አዋጁ አንቀጽ 84 ንዑስ አንቀጽ 2 እና 4 ወይም በተሸጋሸገው አንቀጽ 89 ንዑስ አንቀጽ 2 እና 4 በሚከተሉት አዲስ አንቀጽ 89 ንዑስ አንቀጽ 2 እና 4 ተሽረው ተተክተዋል። እንዲሁም አዲስ ንዑስ አንቀጽ 5 ተካቷል። ሁለተኛ የደረጃ ሀ ግብር ከፋዮች ዓመታዊ ግብር የሚከፍሉት የሚከተለው አኳኋን ይሆናል። ሀ ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉትን ግብር 25% የሂሳብ ሪፖርት ከሚያቀርቡት ወር መጨረሻ ጀምሮ በየ3 ወሩ የ3 ወሩ በተጠናቀቀ በ30 ቀናት ውስጥ አስቀድሞ ይከፍላሉ። የሂሳብ ሪፖርት በሚያቀርቡበት ወር መጨረሻ በሂሳብ ሪፖርቱ መሰረት ሊከፍሉ ከሚገባው ግብር ላይ በየ3 ወሩ የከፈሉት ተቀንሶ ቀሪውን ይከፍላሉ። አመርሃ የሂሳብ ሪፖርት በሚያቀርቡበት ወቅት የግብር ስሌት ሲከናወን በየ3 ወሩ የከፈሉት ሊከፍሉት ከሚገባው የበለጠ ሆኖ የተገኘ እንደሆነ በብልጫ የከፈሉት ሂሳብ ተመላሽ ይደረጋል። የተመላሹ ክፍያ የሚፈጸመው በተጨማሪ እሴት ታክስ አዋጅ መሰረት ለተመላሽ ተቀንሶ ከሚያዘው ሂሳብ ላይ ይሆናል። በዚህ አንቀጽ መሰረት የሚከፈለው የቅድሚያ ግብር አፈጻጸም የሚወሰን መመሪያ ሚኒስትሩ ሊያወጣ ይችላል። አራተኛ የደረጃ ለ ግብር ከፋዮች ዓመታዊ ግብር የሚከፍሉት በሚከተለው አኳኋን ይሆናል። ሀ ከተያዘው የግብር ዓመት በፊት በነበረው የግብር ዓመት የከፈሉት ግብር 25% ከሐምሌ ወር መጨረሻ ጀምሮ በሚቆጠር በየ3 ወሩ የ3 ወሩ በተጠናቀቀ በ30 ቀናት ውስጥ አስቀድሞ ይከፍላሉ። በየግብር ዓመቱ ሐምሌ ወር መጨረሻ ሊከፍሉ ከሚገባው ግብር ላይ በየ3 ወሩ የከፈሉት ተቀንሶ ቀሪውን ይከፍላሉ። አምስተኛ በዚህ አንቀጽ ንዑስ አንቀጽ 2 እና 4 የተደነገገው ቢኖርም ለመጀመሪያ ጊዜ የገቢ ግብር የሚከፍሉ አዲስ የግብር ከፋዮች የመጀመሪያውን የግብር ዓመት በተመለከተ ዓመታዊ ግብር የሚከፍሉት በሚከተለው አኳኋን ይሆናል። ሀ የደረጃ ሀ አዲስ ግብር ከፋዮች ዓመታዊ ገቢያቸው
ማስታወቅ ባለባቸው ጊዜ በግብር ዓመቱ ሊከፍሉት የሚገባውን ግብር መክፈል አለባቸው። የደረጃ ለ አዲስ ግብር ከፋዮች ከሐምሌ 1 ቀን እስከ ሐምሌ 30 ቀን ባለው ጊዜ ውስጥ ግብሩን መክፈል አለባቸው። ውድ ተከታዮቻችን ቀጣይ በሌሎች መሰል ዝግጅቶች እስከምንገናኝ መልካም ሳምንት። የአዲስ ከተማ ክፍለ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት